በዛሬ ቪዲዮ ከ200 እስከ 850 ዶላር ድረስ አስከፍለውን የተማርንበትን ሰርተፊኬት ከሚሰጡን ዌብሳይት መካከል ዛሬ እኛ ያለምንም ክፍያ በነፃ ኮርሱን በመውሰድ ሰርተፊኬታችን መቀበል እንችላለን። እኔ ዛሬ ከተቀበልኳቸው ሰርተፊኬቶች ፈያችሁ። የመጀመሪያው ሰርተፊኬት አንድሮይድ ዴቨሎፐር ፋንዳሜንታል ይባላል። ሁለተኛው ሰርተፊኬት አርቲፊሻል ኢንተለጀንስ ፋንዳሜንታል፣ ሶስተኛው ሰርተፊኬት ፕሮግራሚንግ ፋንዳሜንታል፣ አራተኛውና የመጨረሻው ዳታ አናሊቲክስ ፋንዳሜንታል ይባላሉ። እነዚህ ሰርተፊኬት ለምን ይጠቅማሉ ካላችሁኝ በቅርብ የኢትዮጵያ መንግስት ከዩናይትድ ኤምሬት ጋር በመተባበር ይህንን ዓለም አቀፍ የሆነ ሰርተፊኬት በነፃ ለ5 ሚሊዮን ድሉን አመቻችተዋል። ይህ ሰርተፊኬት የያዘ ሰው በአሁኑ ሰዓት ማንኛውም ስራ በዲጂታል ከመሆኑ አንጻር ይህንን ሰርተፊኬት የያዘ ሰው ቀድሞ እድሉን የማግኘት ትልቅ ቻንስ ይኖረዋል። ከጊዜ በኋላ አብዛኛው ቅጥሮችም ሲወጡ ሰርተፊኬት የመጠየቅ እድል የሰፋ ይሆናል። ስለዚህ ይህ እድል ሳያመልጣችሁ አሁን በምሰጣችሁ ስቴፕ መሰረት ሰርተፊኬቱን መቀበል ትችላላችሁ። አሁን ቀጥታ ወደ ቪዲዮ። አሁን እዚህ ጋር አንድ ባንድ አሳያችኋለሁ። በደንብ እንድትከታተሉኝ እፈልጋለሁ ማለት ነው። በዚህ ለመግባት መጀመሪያ ምንድነው ኢኮደር እንለዋለን። ወይም በብሮዘራችሁ ወይም ደግሞ በእናንተ ባላችሁ ክሮም መጠቀም ትችላላችሁ። ለምሳሌ እኔ በዚህ በክሮም ልግባና ልክ ክሮም ከገባው በኋላ በስልካችን ነው የምንሰራው። ሰርች ማድረጊያው ላይ የምንላለን ኢ ብለን ኮደር ስንለው መጀመሪያ ይመጣልና ኢኮደር የሚለውን እነካዋለን። ኢኮደር የሚለውን ከነካ ነው በኋላ ልክ ቀጥታ ምንድነው ኢትዮጵያን ኢንኮደር ብሎ እዚህ ጋር ይመጣልናል ማለት ነው። ልክ እሱን የመጀመሪያውን ነው ክሊክ የምናደርገው። ልክ እሱን ክሊክ ካደረግነው በኋላ ልክ እንደዛ አድርጎ ሰርች ይመጣልናል። ምን ይላል? ከዚህ ላይ 5 ሚሊዮን ኢትዮጵያን ኮደርስ ብሎ እዚህ ጋር ሊስት አድርጎ ያመጣልናል። እንደምታዩት ግራፊኩ ይሄንን ይመስላል ማለት ነው። ልክ እዚህ ጋር መተን ምንድነው ከታች ዝቅ እንዳለች ምንድነው ጌት ስታርትድ የምትላለች እሷን አንዴ እነካታለን። እሷን አንዴ ስታርት ካደረግናት በኋላ ምንድነው አሁንም ዌልካም ቱ ብሎ እንደዚህ ይመጣልና ማለት ነው። ዝቅ ስንል እዚህ ጋር እንደምታዩት ግራፊኩ ላይ ኮዱን ትምህርት እየወሰዱት ይገኛል ማለት ነው። ኮርሶች ይሄንን ይመስላሉ። የመጀመሪያው ኮርስ ምንድነው ዳታ የሚል አለ። ከዚህ ፕሮግራሚንግ አለ። እዚህ ጋር እንደምታዩት ምንድነው አርቲፊሻል እና ራሳችሁን ከዚህ አንድ ማለት እዚህ ላይ ስንት ነው ዳታ የሚላሉ ማለት ነው። ልክ እነዚህ አሁን 4 ኮርሶች ናቸው። እናንተ በአንድ ኮርስ ላይ በደንብ አጠንክራችሁ ብትማሩት ይበልጥ ይመከራል ማለት ነው። ግን ዛሬ እንዴት አድርጋችሁ እያንዳንዱን ኮርስ እንደምትማሩትና ሰርተፊኬቱ እንዴት እንደማግኘት እንደምትችሉ ነው ማሳያችሁ። እሱን ከዛ ከቀጠለ በኋላ ምንድነው ከታች ላይ አሁን ማከብባት ምንድነው ኢኖረል የምትላለች እሷን አንዴ ክሊክ እናደርጋታለን። እሷን አንዴ ክሊክ ካደረግናት በኋላ ሰርች እያደረገ ይቆይና ምንድነው እንደሚያመጣልን ልክ እንደዚህ አይነት ኢንተርፌስ ይመጣልናል ማለት ነው። ከታች ምንድነው የሚላል ሎጊን ቱ ኮንቲኒው ይለናል። ይህ ማለት ምንድነው ኢሜል ያስፈልገናል ማለት ነው። ለምሳሌ ይሄን ሰርተፊኬት ለመስራት ወይም ደግሞ ሎጊን ወይም ለመግባት ለመጀመር ምንድነው ኢሜል ያስፈልገናል ማለት ነው። እያንዳንዳችን አንድ የምንጠቀምበት ወይም ደግሞ ለስራ የሆነ የአንድ ኢሜል ያስፈልገናል ማለት ነው። ኢሜልና ፓስወርዱን የማንረሳው። እሱን ልከነካን በኋላ ልክ አሁን ምንድነው ልክ እንደዚህ ኢንተርፌስ ይመጣልን ለመግቢያ ወይም ለመመዝገቢያ በኢሜላችን ስለምንመዘገብ ከታ ምንድነው ሎጊን የምትላለች እሱን አንዴ እናከዋለን። አንዴ እሱን ከነካ ነው በኋላ ምን ያመጣልናል? አሁን ሰርች እያደረገ ነው። ልክ እንደዚህ ኢንተርፌስ ይመጣልናል። ከዚህ በፊት ከፍታችሁ የምታውቁ ከሆነ ወይም ደግሞ በፌስቡካችሁ ወይም ደግሞ በኢሜላችሁ መካከል ፈልጋችሁ ተመዝግባችሁ ከሆነ በዚህኛው ተገቡለታላችሁ። ካልሆነ ግን እንደ አዲስ ምንድነው ከታች ኢሜልናችሁና ፓስወርዳችሁን አስገብታችሁ ሳይን ኢን ማድረግ ትችላላችሁ። ከዚህ በፊት ደግሞ ኢሜል አስገብታችሁ የጠቀማችሁ ከሆነ ሳይን ኢንስታል አድርጉት። ከዚህ ለምንድነው የተመዘገበውን ኢሜላችሁን ሊስት ያወጣውና በሱ አንዱ ነክታችሁ መግባት ትችላላችሁ ማለት ነው። ኢሜልና ፓስወርዳችሁን አንድ የማትረሱበት ማለት ነው። በኋላ ልክ እንደዚህ ኢንተርፌስ ከዚህ ጋር እንደምታዩት ምንድነው አንድሮይድ ዴቨሎፐር ይለናል። ከዚህ ላይ ምንድነው አርቲፊሻል ኢንተለጀንስ ይለናል። ከዚህ ውስጥ የተለያዩ ምንድነው ኮርሶችን እዚህ ጋር እንደምታዩት ምንድነው ሊስት አድርጎልናል ማለት ነው። ልክ እዚህ ጋር እንደምታዩት ምንድነው ያንዳንዱ ሊስቶች ዘርግፎልና ማለት ነው። ለምሳሌ መጀመሪያ ምንድነው እኛ መውሰድ የፈለግነው አንድሮይድ ዴቨሎፐር ከሆነ ከዚህ ላይ አንድሮይድ ዴቨሎፐር የሚላለ ቪው ኮርስ የምትላለች ከዚህ ጋር መጀመሪያ የሚመጣልን እሱን አንዴ እንነካዋለን። እሱን አንዴ ከነካ ነው በኋላ ምንድነው ልክ እንደዚህ አይነት ኢንተርፌስ ይከፍትልናል ለመግባት ማለት ነው። እሱን ከነካ ነው በኋላ ምንድነው ሪአፕላይ የምትላለች እሱን አንዴ እነካዋለን። ልክ እሷን አንዴ ከነካናት በኋላ ምንድነው ልክ አሁን እንደዚህ አይነት ኢንተርፌስ ያመጣልናል ማለት ነው። እንደዚህ ኢንተርፌሱ ምንድነው ከዚህ ጋር ሀገር ሙሉ የሚል ኢንተርፌስ ነው ይመጣልን። ይሄን ሀገር ከሙላን በኋላ ምንድነው መጀመሪያ ላይ የት እንዳለን ኢትዮጵያ ነው እኛ ያለንበትን እያንዳንዱን ካንትሪ በትክክል እዚህ ጋር እንሞላለን ማለት ነው። ለምሳሌ ኢትዮጵያ ብያለሁ። ፕሊስ ኢንኮደር ሪጅን ኢትዮጵያ ይላል። ያላችሁበትን ክልል ትሞላላችሁ። አዲስ አበባ ከሆነ አዲስ አበባ ያላችሁበትን
ክልል ትሞለታላችሁ። ለምሳሌ እኔ አዲስ አበባ ልበሉ። ሶ እሱን አንዴ ከነካን በኋላ ዝቅ ካልማና ፕሊዝ ኮንፈርም ዩ ኤጅ ልና ከስንት እስከ ስንት ያለ እድሜ ላይ ያላችሁ የሚል እናንተ የራሳችሁን ያላችሁበትን ኤጅ ትሞለታላችሁ። እኔ ለምሳሌ ከ23 ብየዋለሁ እስከ 25። ሶ ከዛ ፕሊዝ ኮንፈርም ዩ ፎን ነምበር ይለናል። ስልክ ቁጥራችን እዚህ ጋር በትክክል እናስገባለታለን። ሶ እኔ አስገብቼ ልመለስ። ልክ እሱን ካስገባውለት በኋላ ዝቅ ካልኩ በኋላ ምንድነው ጀንደር ይለኛል። ጾቴን የሚልለዋለው ከታ ዝቅ ካል ምንድነው ከዚህ ጋር ምንድን ያለን ያለ ትምህርት የምንማርበትን የሌብል ደረጃ ነው። ሃይ ስኩል ላይ ነው ወይስ በምንድነው እንትን እናንተ ሃይ ስኩል የምትማሩ ሃይ ስኩል በዲግሪ እየተማራችሁ ካለ ወይም ደግሞ ሌላ ፒኤችዲ ከሆነ ማስተርስ ከሆነ እናንተ የራሳችሁን ሌላ ከሆነ ደግሞ አዘር ትሉታላችሁ። አሁን በምትማሩበትን ትሞለታላችሁ። ሃይ ስኩል ከሆናችሁ ሃይ ስኩል፣ ዲግሪ የተማራችሁ ካለ ፒኤችዲ የተማራችሁ ካለ እሱን አንዱን እዚህ ጋር ትሞለታላችሁ። ከሌለ ደግሞ ከዚህ ውስጥ አዘር ብላችሁ ትሞለታላችሁ። ለምሳሌ እኔ ዲግሪ እየተማርኩ ነው ብዬ ከዚህ ልበል። ማስተር ዲግሪ ያለ ዲግሪ ያለ ከዚህ ውስጥ አሁን ልንከው። ሶ ዝቅ ካልኩ በኋላ ምንድነው ይመጣልኛል። አሁን በምንድን ነው ኮርሱን ስተዲ ላይ እየተማርክ ያለ አንተ የምን ተማሪ ነህ ነው የሚለኝ። ከዚህ ውስጥ መካከል ለምሳሌ የኮምፒውተር ሳይንስ ስለሆን ኮምፒውተር ሳይንስ ብዬ እሞላለትና ከታይ ዝቅ ካልኩ በኋላ ምንድነው ኤዱኬሽን ይልናል። ከዚህ ውስጥ ለምሳሌ የምንማርበትን እዚህ ጋር ታስገቡለታላችሁ። እኔ አንድ ነገር አስገብቻለሁ ልምጣ። ለምሳሌ ኮሌጅ ከሆነ ኮሌጅ፣ ዩኒቨርሲቲ ከሆነ ዩኒቨርሲቲ ኮሌጁን እናንተ እሱ ታስገቡታላችሁ። እሱን አስገብቼ እኔ ልመለስ። እሱን ካስገባው በኋላ ካሳለፍኩት በኋላ ምንድን ይለኛል እዚህ ላይ ደስ ያላችሁ እናንተ ሙሉ ስቱደንት ኤርታይም ላይ ፉል ታይም ይላል። እኔ ፉል ታይም ልበለው። ከዛ ዝቅ ካልን በኋላ ምንድነው ኔም ኤምፕሎይ ይላል። ከዚህ ላይ ችግር የለውም ስቱደንትን ይለዋለው። ከዛ ኤክስፒሪየንስ ምን ያህል ልምድ አላችሁ 1 ዓመት 2 ዓመት ምናምን ይላችኋል። እና እናንተ ምንም ኤክስፒሪየንስ ልምድ ከሌላችሁ ገና አዲስ ከሆናችሁ ምንድነው የምትሉት የመጀመሪያውን ትነኩታላችሁ። ዝቅ ካላችሁ በኋላ ይሄንን ጆብ የምትጠቀሙት አገልግሎት የሚል እኛ ለስታርት ለስራ ነው የምንጀምርበታሉ። ከዛ ዝቅ ካልን በኋላ ምንድነው የሚመጣልን ሃው ዱ ዩ ይለናል። ይሄንን በምን መረጃ ፕሮግራሚንጉን በምንድን ነው የሰማችሁት? በኢሜል ነው፣ በፌስቡክ ነው፣ በኢንስታግራም፣ በቴሌግራም፣ በኤስኤምኤስ ነው። በተለያዩ ድረገጾች በየትኛው ድረገጽ ነው የሰማችሁት ይለናል። በኢሜላችሁ ከሆነ በኢሜል፣ በኤስኤምኤስ ከሆነ በኤስኤምኤስ። ይሄ እናንተ ደስ ያላችሁን ችግር የለውም። እኔ ለምሳሌ በኢሜል የደረሰኝ ብዬ ላድርገው፣ ወይም ደግሞ በሜሴጅ ብዙዎቻችሁ እየገባላችሁ ስለሆነ በኤስኤምኤስ ከሆነ በኤስኤምኤስ ትሉታላችሁ። ከዛች ራይት ቲክ ታደረጓት ስትነግሯት እዚህ ጋር ራይት ብሎ ያመጣላቸዋል። ነገር ግን አሁን ከዚህ ጋር ምንድነው ቲክ ያላበራልኝ ምንድነው አንድ ያለፍኩት ነገር ካለ ወይም ደግሞ ያልሞላሁት ካለች ራይት የምትለዋ ላይ እሱን የግዴታ መሙላት አለብኝ። እሱ እናንተ በደንብ ቸክ አድርጉት። እኔ አንዴ ቸክ አድርጌ ልመለስ። ለምሳሌ ከዚህ ላይ አሁን ያልሞላ ነው ምንድነው ከሽላውን ቀይ ያመጣለን። ቀደም እቺ ፉል ታይም የምትሏን አንዴ ክሊክ አላረግናትም ነበር። እሷን ክሊክ እናርጋት። እሷን ክሊክ ስናርጋ ምንድነው ከታች ፊኒሽድ ብሎ እዚህ ጋር ምትልኛ ማለት ነው። ፊኒሽድ የምትሏን አንዴ ልንካት። ሶ ፊኒሽ ካልኩት በኋላ ልክ ነው ኮንግራቹሌሽን ብሎ ልክ እንደዚህ አይነት ያመጣልኛል ማለት ነው። ስታርት ብሎ ከዚህ ከፍቶልኛል ማለት ነው። እዚህ ላይ ስታርት የምትላለች ወይም ደግሞ ስታርት ለርኒንግ የምትሏን አንዴ እሷ እነካታለሁ። ልክ አሁን ኢንተርፌስ እንደምታዩት ምንድነው ቀስ አድርጎ እየከፈተልን ነው። ልክ እንደዚያ አድርጎ ምንድነው አንድሮይድ ዴቨሎፐር ፋንዳሜንታል ብሎ ልክ እንደዚያ የምቶ ኮርሱን ያሳየናል ማለት ነው። ከዚህ ጋር እንደምታዩት ምንድነው የተለያዩ እዚህ ጋር የምንጠቀምበትም ደግሞ ሰርቲፊኬት የምናገኝበትን እዚህ ጋር ኮርስ አምጥቶልናል ማለት ነው። ሶ ልክ እንደዚያ አድርጎ ካመጣለን በኋላ ምንድነው ከዚህ ጋር የመጣለች አለ መጀመሪያ ላይ ምንድነው ቢጊኒው የምትላለች እሷን አንዴ እነካታለን። ሶ አንዴ ከነካ ነው ማለት ምንድነው ጌቲንግ ስታርትድ ይለናል። እዚህ ጋር ይመጣልናል ማለት ነው። እችን አንዴ የመጀመሪያዋን እነካታለን። ሶ ልክ አንዴ እሱን ከነካ ነው በኋላ ልክ እንደዚህ ኢንተርፌስ ያመጣልናል ማለት ነው። እንደምታዩት እዚህ ጋር ምንድነው ኮርሶችን እዚህ ጋር ምንድነው ሊስት አድርጎ ያመጣልና ማለት ነው። ከዚህ ላይ አንድሮይድ ዴቨሎፐር ብሎ ፋንዳሜንታል ብሎ ከዚህ ጋር ምንድነው ኮርሶችን እያንዳንዱ ከዚህ ትምህርት የምንወስዳቸውን ኮርሶች ደረጃ ከዚህ ጋር ሊስት አምጥቶልናል ማለት ነው። ልክ እንደዚህ ኢንተርፌስ አለው። ከዛ እኛ ለምሳሌ የመጀመሪያውን ኮርስ ላይ ለመውሰድ ስለሆነ እችናን ዌልካም ቱ ምትላለች። ይሄኛውን አንዴ ከነካ ነው በኋላ ልክ እንደዚህ ኢንተርፌስ ይመጣላቸዋል። የቪዲዮ ፕሌየር ነገር ነው። እኛ ወደ ጥያቄው ወይም ደግሞ ኮርሱ ለመማር ስለፈለገ ምንድነው ከሽሌ ምንድነው ኔክስት ምትላለች። ኔክስት ምትለዋን አንዴ እናካታለን። ሶ ኔክስት ምትለውን ከነካ ነው በኋላ ከዚህ ጋር ምንድነው ዌልካም ቱ ለ5 ሚሊዮን ህዝብ ኮርስ መውሰድ እንዳለባቸው ምናምን እንደተፈቀደ ከዚህ ጋር ሊስት ያመጣለን ማለት ነው። እሱን ወርታችሁ በምንድነው አሁንም ኔክስት ምትላለች። ኔክስት ምትለዋን አንዴ እናካታለን። ሶ ኔክስት ምትለውን ከነካ ነው በኋላ ምንድነው አሁን ኮርሱን እዚህ ጋር እንደዚህ አድርጎ ከፍቶልናል። ፕሮግራሚንግ ብሎ እዚህ ጋር ከፍቶልናል ማለት ነው። እንደምታዩት ምንድነው
ከዚህ ጋር ስኬጁል አስቀምጦልና ማለት ነው። ከዚህ ላይ ስታርት ብሎ እዚህ ጋር ኮርሶችን እንደምታያቸው ዝርዝር አድርጎ ሊስት አድርጎ አቅርቦልናል ማለት ነው። ሶ እኛ ለምሳሌ አሁን የአንደኛው መጀመር ከፊል የሁለተኛው ሶስተኛው አራተኛው እያለ ከዚህ ጋር ኮርስ ይመጣልና እያንዳንዱ ነገር አሁንም ዝቅ ያለው ምንድን ነው ለመጀመር ስለሆነ እያንዳንዱን ትምህርት ኔክስት የምትላለች ኔክስት የምትለዋን አንዴ እናካታለን። አሁን ሙሉ ኮርሱን ትምህርቱን እንዲያመጣልን ሶ እነዚህ ካመጣልን በኋላ ከዚህ ጋር እንደምታዩት አሁን ዊክ ነምበር ይልናል። እስከ 6 ሳምንት ኮርሱን መውሰድ እንዳለብን ነው እዚህ ጋር ዝርዝር አድርጎ ያመጣልን። ኮንተንቶች ደግሞ የአንደኛው ለምሳሌ በአንደኛው ራሳችን በአንድ ሳምንት ሳይሆን ይሄ ራሱ ያቀረበልን ስኬጁል ነው እንጂ እኛ ይሄኛውን ኮርስ ቀድመን በ2 ሳምንት መጨረስ እንችላለን። በ3 ሳምንትም ልንጨርሰው እንችላለን። ራሳችን ተምረን ወደ ፈተና ገብተን የምንፈተንበት አማራጭ ወይም ደግሞ ኦፖርቹኒቲ ስለሆነ ነው። ልክ እዚህ ጋር አሁን ያቀምጠልናል ምንድነው በአንድ ሳምንት ለምሳሌ ኢንትሮዳክሽኑን ብትማሩት ብሎ ያስቀረበው ስኬጁል ነው። ልክ እንደዛ አድርጎ አስቀምጦልና ማለት ነው። እናንተ ወደ ዋና ኮርሱ መግባት ከፈለጋችሁ ኔክስት የምትላለች ኔክስት የምትለውን ይሄ እያንዳንዱ ያስቀምጠላችሁ ስኬጁል ነው። ኔክስት እያላችሁ ትገባላችሁ። ሶ እናንተ አሁን እንዴት እንደምትጀምሩት ነው በዚሁ እያሳያችሁ ያለ። ልክ አሁን ኮርሱን ከዚህ ጋር እንደምታዩት ምንድነው ዋትስ እንበለው ኮሚኒቲ ብሎ ከዚህ ጋር አስቀምጦልና ማለት ነው። እናንተ ይሄንን ኮርስ አለ እያንዳንዱ ከዚህ ጋር የመጣላችሁን ኮርስ እያንዳንዱን ትምህርት ከዚህ ጋር ኮርሶች ትማሩታላችሁ ማለት ነው። በማለማል ደግሞ ምንድነው ኩዌሽኖች አሉ፣ ጥያቄዎች አሉ። እነዛን ጥያቄ እየመለሳችሁ እዚህ ውስጥም ኮርሶችን እየተማራችሁ መውሰድ ትችላላችሁ ማለት ነው። ከዚህ ጋር እንደምታዩት ምንድነው ከዚህ ጋር ለምሳሌ ዌልካም ቱ እያለ ከዚህ ጋር ትምህርቱን ኮርሱን ይነግራችኋል። ልክ ከዚህ ጋር ዝርዝር አለ ሜክ የሚላለ ከዚህ ቢልዲንግ የሚላለ ሪሲቪንግ አለ። ልክ እነዚህ ያለ እነዚህ ትምህርቶች ለምሳሌ ከዚህ ጋር የተማራችሁ ከዚህ ጋር ደግሞ በጎን ምንድነው ከታች ዝቅ እያላችሁ ጥያቄውን የተጠየቃችሁ ከዚህ ጋር እየመለሳችሁ ኔክስት እያላችሁ ኮርሱን ልክ እንዲያላችሁ መማር ትችላላችሁ ማለት ነው። ልክ አሁን ይሄን እናንተ በፈለጋችሁት ወይም በሰጣችሁት በስኬጁል ልክ ጨርሳችሁ ኮርሱን መውሰድ ትችላላችሁ። ይሄን ኮርስ ከጨርሳችሁ በኋላ ወይም ደግሞ ትምህርቱን ካጠናቀቃችሁ በኋላ ወይም ደግሞ እናንተ ስለዚህ ኮርስ ላይ የተወሰነ ከዚህ በፊት ልምዱ ወይም ደግሞ እውቀቱ አለኝ ካላችሁ ኮርሱን በትንሹ በሃይላይቱ ካያችሁት ቀጥታ ምንድነው ወደ ኩዌሽኑ ገብታችሁ ሰርቲፊኬቱን ማግኘት ትችላላችሁ ማለት ነው። ይህንን ሰርቲፊኬት የምታገኙበት መንገድ ደግሞ ምንድነው? ለምሳሌ ይህን ኮርስ ወስዳችሁ ጨርሳችኋል። ይህን ኮርስ ወስዳችሁ ከጨርሳችሁ በኋላ ወይም ደግሞ ሃይላይቱ እናንተ ከዚህ በፊት ስለዚህ ኮርስ ላይ ልምዱና እውቀቱ ካላችሁ እውቀቱ አለኝ ሰርቲፊኬቱን ብቻ ነው የምፈልገው ካላችሁ ከዚህ ጋር ምንድነው 3 ሰረዛ አለች ከላይ 3 ሰረዛ ከበብኩባት ተነቁና ከዚህ ምንድነው ካታሎግ የምትላለች ካታሎጓን አንዴ ተነኩታላችሁ። ሶ ካታሎጉን አንዴ ከነካችሁት በኋላ ምንድነው ይመጣላችኋል። ከዚህ ጋር አሁን ይመጣላችኋልና ልክ ካታሎግ ከነካናካችሁ በኋላ ልክ እንደዚህ አድርገው አሁን ኢንተርፌሱን ይከፍትላችሁና መጀመሪያ ምንድነው አንድሮይድ ዴቨሎፐር የሚላለ ከዚህ ጋር አንድሮይድ ዴቨሎፐር መማር ከፈለጋችሁ ወይም ደግሞ እናንተ ከዚህ በፊት ስለ አንድሮይድ ዴቨሎፐር እውቀቱ አለኝ ትምህርቱ አለኝ መልሱ መመለስ አያቅተኝም ካላችሁ ቀጥታ በመመለስ ሰርቲፊኬቱን መቀበል ትችላላችሁ። ሶ እሱን ለማግኘት ደግሞ ምንድነው ቀጥታ ከገባችሁ በኋላ ምንድነው መጀመሪያ ላይ የሚያመጣላችሁ አንድሮይድ ዴቨሎፐር ብላለ ቪው የሚላለ እሱን አንዴ ተነኩታላችሁ ሪቪው ለማድረግ። ሶ እሱን ሪቪው ለማድረግ እሱን ከነካችሁት በኋላ ምንድነው ስታርት የምትላለች ስታርት ለርኒንግ የምትላለች እሷን አንዴ ተነኩታላችሁ። ሶ እሱን አንዴ ከነካችሁት በኋላ ምንድነው አሁን ሎዲንግ እያደረገ ሊከፍትልኝ ነው ማለት ነው። ትንሽ እንጠብቀዋለን። ሶ አሁን እንደዚህ አድርጎ ቀስ አድርጎ ኢንተርፌሱን እንግዲህ ሎዲንግ እያደረገ ነው። ልክ አሁን አንድሮይድ ዴቨሎፐር ላይ ፋንዳሜንታሊ ከዚህ በፊት እውቀቱ አለኝ ቀጥታ ወደ ጥያቄው ገብቼ ጥያቄውን ተጠይቄ ሰርቲፊኬቱን ማግኘት ትፈልጋላችሁ። ከታች ምንድነው ልክ ዝቅ ካላችሁ በኋላ ምንድነው ሰርቲፊኬት አሳይመንት የምትላለች አሲስትመንት የምትለዋን አንዴ ሰርቲፊኬት እሱን አንዴ ተነኩትና ሰርቲፊኬት የምትለዋን አንዴ ተነኩታላችሁ። ልክ እሱን በመንካት ምንድነው የተለያዩ ጥያቄዎች ይመጣላችኋል። እኔ ለምሳሌ ከዚህ በፊት ጥያቄውን እኔ መልሼ ሙሉ ለሙሉ ተቀብያለሁ ሰርቲፊኬቱ ማለት ነው። ልክ እንደዚህ ይመጣላችኋል። የመጀመሪያው ላይ ከመጣላችሁ በኋላ ምንድነው ሰርቲፊኬት የምትላለች እሷን አንዴ አንድ ፖይንት ከነካችሁ በኋላ ልክ እንደዚህ አድርጎ ይከፍትላችኋል። ሶ ይሄን ከከፍታላችሁ በኋላ ዝቅ ካላችሁ በኋላ እነዚህ ምንድነው እዚህ ላይ ምንድነው ስታርት የምትሉት ስታርት ዘ ሰርቲፊኬት የምትላለች እሷን አንዴ ስትነኩት ምንድነው ልክ አሁን ከዚህ ጋር የኔ ምንድነው ከዚህ በፊት ኖ ፈንድ ይለኛል ሙሉ ለሙሉ ጥያቄውን ሰርቼ ጨርሻለሁ ማለት ነው። እናንተ ከዚህ ጋር ምንድነው ካሽካት የምትለው ቡክ አሲስትመንት የምትለዋን አንዴ ስትነኩት ቀጥታ ወደ 20 ጥያቄ ይመጣላችኋል። ያ 20 ጥያቄ ሰርታችሁ መመለስ ትችላላችሁ ማለት ነው። ያን ጥያቄ 20 ጥያቄ ስትሰሩ ቢያንስ ከግማሽ በላይ መምጣት አለበት ማለት ያ 20 ማለት ከ20 ጥያቄ ተፈተናችሁ ቢያንስ
ከ11 እና ከ12 በላይ ጥያቄዎች መሰራት አለባቸው ማለት ነው። ልክ ይህን ስታርት ብላችሁ ስትገቡ ጥያቄውን ይጀምርላችሁና ደቂቃ ይሰጣችኋል። 1 ሰዓት የሚሆን ደቂቃ ይሰጣችኋል። በ1 ሰዓት ውስጥ ምንድነው 20 ጥያቄውን ሰርታችሁ ስጨርሱ ያለው ሰርተፊኬት እዛው ላይ ይሰጣችኋል ማለት ነው። ስለዚህ ሰርተፊኬት አሞላል ወይም ደግሞ ግራ የገባችሁ ነገር ካለ ይሄን ስቴፕ ሂዱና በዚህ መሰረት ሰርተፊኬቱ መስራት ትችላላችሁ ማለት ነው። ሜቢ የጠፋችሁ ነገር ካለ ወይም ደግሞ ስለ ሰርተፊኬት ደግሞ ጥያቄዎቹ ምን ይመስላሉ የሚለውን ጥያቄ ከሆነባችሁ ወይም ደግሞ እውቀቱ ኑራችሁ ሜቢ ደግሞ ከዚሁ ጋር ጥያቄው አንዳንድ ጥያቄዎች ከብዷችሁ ከቀራ በቴሌግራማችን ወይም ደግሞ ሌላ ቪዲዮ በተጨማሪ ሌላ ቪዲዮ እንዲሰራላችሁ ፍላጎት ካላችሁ በተጨማሪ ያን ቪዲዮ ሰርቼ እለቅላችኋለሁ ማለት ነው። ለዛሬ ቪዲዮ ይሄን ይመስላል። ሰርተፊኬቱ እንዴት ማግኘት እንደምትችሉ ስቴፑን በዚህ መልኩ አሳይቻችኋለሁ ማለት ነው። ከዚህ ጋር እንደምታዩት ከ60% በላይ ነው ማግኘት የምትችሏል። በዚህ መሰረት ገብታችሁ ቀጥታ ሰርተፊኬቱን በመቀበል የዚህ እድል ተጠቃሚ መሆን ትችላላችሁ። ለቪዲዮ የተመለከትነው እንዴት አድርገን ሊንኩን ገብተን ተመዝግበን እንዴት አድርገን ጥያቄውን ወይም ትምህርቱን ኮርሱን እንዴት አድርገን ኮርሱን መማር እንደምንችል ኮርሱን ያለበትን አሳይቻችኋለሁ ማለት ነው። ቀጣይ ደግሞ ኮርሱን ከወሰዳችሁ በኋላ በቀጣይ ምንድነው ሰርተፊኬቱን ለማግኘት ደግሞ ገብታችሁ የምታገኙበትን ጥያቄውን አሳይቻችኋለሁ ማለት ነው። እናንተ ገብታችሁ በዚህ መሰረት ጥያቄውን መፈተን ትችላላችሁ። ከከበዳችሁም ደግሞ በቀጣይ በዚህ ዙሪያ ላይ እንድሰራላችሁ የምትፈልጉት ቪዲዮ ካለ አሳውቁኝ ማለት ነው። በዛ ቪዲዮ መሰረት እሰራላችኋለሁ ማለት ነው። የዛሬ ቪዲዮ ይመስላል። ቪዲዮን ከወደዳችሁ ላይክ በማድረግ እንዲሁም ቻናል ሰብስክራይብ በማድረግ አበረታቱኝ፣ ያበረታተኛል ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።